ገዳልኝ አልኩህ እኮ። እንዲያውም ነይ ተነሽ፣ ከዚህ እንሄዳለን። እንዴ እኔ መጠጣት እፈልጋለሁ። ነይ ተነሽ። ምን እየሆንክ ነው? ተነሽ አልኩሽ እኮ። ተነሽ። እጄን እያሳመምከኝ ነው። ተነሽ። ነይ ሄደ እንዴት ነሽ? ስራ ይስረሷችሁ አይደል? ኧረ ምን በወጣሁት ጋሽዬ። እንዴ እርሱ ለስንቱ ነገር ያስባሉ። እርሱ ለፍቶ ባመጡት አይደል እንዴ አባቴን ኑዋዬን እኔን እንደዚህ ሰብስበው ያዙ። የአባትሽ ውለታ ከዚህ በላይ እንዳደርግ ያስገድደኛል። እናትሽ ደግሞ ጥሩ ቤት ተከራይቼላታል። ነግራሻለች አይደል? አዎ ነገረችኝ። እኔማ እንደ አቅሜ እኮ ትንሽዬ ቤት ተከራይቼላት ነበር። እንደው ጋሼ የእርሱን ውለታ ግን እንዴት እንደምከፍለው አላውቅም። የገዛ አባቴ እንኳን እኮ እንደዚህ አላደረገልኝ። ተሰማ ግን ምን እንዳደረጋችሁ በኋላ ግን በጣም ተቀይማችኋል። ያው በእርግጥ አጥፍተናል፣ ግን ደግሞ እሱ ካጠፋው ጥፋት የሚበልጥ አይመስለኝም። እንዴ ጋሼ እሱ እኮ ጎዳና ነው የጣለን። አሁን ተረጋጊ ሄደ። እኔ ያለፈውን እያስታወሽ እንድትቆጪ አይደለም ያነሳሁት። ይቅርታ ጋሼ፣ ደሃ እኮ እምባው ቅርብ ነው። እሱ ነው እንደዚህ ሆደ ባሻ ያደረገኝ። ሰማው እንደሚያይዙ ቤተሰብ እንደዚህ እንደሆነ አይቀር። ናሆም ሌላ ታሪክ ውስጥ ገብቷል። ሰላም እንደምን አላችሁ ውድ የኑሃሚን ድራማ ተከታታዮች በሙሉ። ኑሃሚን ድራማ እንግዲህ ታምራቱን ማሳየቱን ቀጥሏል። አሁንም እንግዲህ የናሆም ነገር ግራ አጋብቶናል። ናሆም ምን እየሆነ እንዳለ እኔ ብቻ አወዛግቦኛል። እስኪ የናሆምን ነገር የተረዳችሁት ካላችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ናሆም ከዚህ በፊት እንግዲህ ናሆምን የምናውቀው ቆራጥና ለአምራን ምንም አይነት ቦታ እንደሌለው ነበር የምናውቀው። በተደጋጋሚ እሷ በሰራችው ነገር ላይ ባደረሰችው ግፍ ላይ ከዛ ተነስቶ እንግዲህ አምራን ምባል ሴት አላቃትም አታቀኝም እያለ ነበር። አሁን ግን ሙሉ በሙሉ ከልቡ ለማውጣት አልቻለም። ይሄ ከልቡ ለማውጣት ያልቻለው የልጁን ኃላፊነት ግዴታ መውሰድ ስላለበት እሷን ማግኘት ደግሞ ግድ ይሏል። እናም በተደጋጋሚ እሷን ለማግኘት መሄዱ ስለማይቀር ከዚህ በኋላ እንግዲህ እሱም አሁን በጣም ተወዛግቧል። አሁንም ቢሆን ግን እሷን እንደዛ ብታጠፋም ለሱ ባትገባም እሷን ልረሳት አልቻለም። ይሄ ልረሳት ያልቻሉ ናሆም ከዚህ በኋላ የሚሆነው ነገር እንግዲህ መገመት በጣም ቀላል ነው የሚሆነው። እናም በዚህ ላይ እኔ የራሴን ሀሳብ አስቀምጣለሁ። ሀሳብም እንግዲህ ምንድነው ናሆም ከዚህ በኋላ ወደ አምራን የምመለስበት ፕሮባቢሊቲ በጣም ከፍተኛ ነው የሚሆነው። ምክንያቱም በፊት እንግዲህ ልጁ የሱ ባይሆን እሱ ወደ እሷ የመመለስ ፕሮባቢሊቲ በጣም ትንሽ ነበር ብያችሁ ነበር። አሁን ግን እኔ እንደጠረጠርኩት ልጁ የሱ ሆነ። ይህ ማለት ደግሞ የልጁን ኃላፊነት መውሰድ ስላለበት እሷ ጋርም ይሆናል ማለት ነው። ሌላው ክፍል 30 በጣም የሚገርም ነገር ካሳየው መሃል የእናትና የኑሃሚና ነገር ነው። ናሆም እናት እንግዲህ ከባድ የሆነ ምስጢር ኑሃሚና ደርሳበታለች። የእሷም ባያንስም ባይዘይ ኑሃሚናም የራሷ የሆነ ምስጢር አላት። የናሆም እናት ምስጢር ግን ከሷ በጣም ይብሳል። ይሄ ደግሞ ምንድነው? እቤት ውስጥ አለመስማማት፣ መተማመን እንዳይኖር ያደርጋል። ስለዚህ ያላት አማራጭ መሸነፍና መሸነፍ ብቻ ነው የሚሆነው። አሁን የናሆም እናት በጣም ግራ ተጋብታለች። የምታደርገው ነገር አለችና
እቺ እንግዲህ ወደፊት መንታ ሳይሆን በጣም አሳሳቢ ነው። ኤሚም ደግሞ በአዲስ መልክ መጣለች። እቺ ኤሚም አሁን በራሷ መንገድ ምርመራ ለመጀመር እቅዷን እያወጣች ትገኛለች። እቺ ኤሚም በራሷ መንገድ ከደረሰችበት እንግዲህ በጣም የቤተሰብ ሁኔታ በጣም አሳሳቢ ነው የሚሆነው። ቤተሰቦች ይሄን እስቲ እንዴት አያችሁት? ምን ትላላችሁ በዚህ ጉዳይ ላይ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። እቺ አምራን እንግዲህ ቀንድ ጠላት ነች ለኑሐሚን ጠላቷን አንደኛ ጠላቷ ነችና ከዚች ልጅ ጋር አሁን ታራለች ማለት ለኑሐሚን ወጥ በጣም አስጊ ነው። እናም ይህን ሁሉ እንግዲህ በቀጣዩ ክፍሎች ምን እንደሚፈጠር ያው አብረን ስለምናይ ይህን ድራማ እየተከታተላችሁ ይህን ቻናል ሳብስክራይብ ካላደረጋችሁት ደግሞ ሳብስክራይብ እያደረጋችሁት ቤተሰቡ ነው። ኑሐሚን ድራማ ክፍል 30 ላይ እንግዲህ በጣም የሚያሳዝኑት ነገሮችን አሳይቷል። ከዛም እንግዲህ የአምራንና የናሆም ጉዳይ ነው። እኔ መጀመሪያ እንግዲህ በጣም ጠርጥሬ ነበር ማለት እርግጠኛም ነበርኩኝ። መጀመሪያ እንግዲህ ሁላችንም አምራን ያረገዘችው ከኤርሚ ነበር የጠበቅነው። እርግጠኛው ሁላችሁም እኔም በበኩሌ አምራን ያረገዘችው ከኤርሚ መስሎኝ ነበር። ግን በመጨረሻ ላይ ተግላብጦች ነው የሆነው። ምንድነው አሁን ዲኤንኤ ምርመራ ተደርጎ አምራን በሆዷ የያዘችው የናሆም ልጅ ነው። ይሄ ማለት ደግሞ ናሆም በምንም ታሪክ ከሷ መፋታበት ፕሮባቢሊቲ በጣም ትንሽ ነው የሚሆነው ማለት ነው። ምክንያቱም ናሆም እንግዲህ ከሷ ጋር ያለው ነገር ቢያቋርጥም በሆዷ የያዘችው ልጅ የሱ ስለሆነ በባለፉት ክፍሎችም እንግዲህ ናሆም አንዳንድ እያወራ ነበርና ልጁ የኔ ከሆነ የልጁን ሙሉ ኃላፊነት ይወስዳለሁ እያለ ነበር። አሁንም እንግዲህ ሀሳቡን አልቀየረም። በዚህ ላይ ናሆም እንግዲህ በጣም ተመችቶኛል። እኔ ግን ትንሽ ምፈራው ነገር ቢኖር ምንድነው ናሆም ጋር በልጁ ሰበብ ናሆምን እንግዲህ በተከታታይ ልታገኝ ትችላለች። እሱም አሁን እያገኛት ነው ያለው። እቺ አምራን ደግሞ በምንም ታሪክ ከሱ መፋታት አትፈልግም። ምንድነው የምታደርገው? በዛ ያች ሰበብ ተጠቅማ ናሆምን የራሷ ለማድረግ ነው ፍላጎቷ። ከቅርብ ጊዜ በኋላ ምሳካላት ይመስለኛል። ውድ ቤተሰቦች ይሄን ሁሉ እንግዲህ በቀጣዩ ክፍል አብረን የምናይ ይሆናል። እስከዛው ድረስ ይሄን ድራማ እየተከታተላችሁ ይህን ቻናል ሳብስክራይብ ካላደረጋችሁ ሁላችሁም ሳብስክራይብ እያደረጋችሁ ቤተሰቡን ቀጣዩ ክፍል አሁን ዝግጅት ላይ ስለሆነ ተዘጋጅቶ እንዳለቀ ወደ እናንተ ቶሎ እንዲደርስላችሁ ማለት ነው። በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት ቦታ ሁሉ ሰላማችሁ ይብዛ። ቻው።